ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑኑ ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በዩናይትድ ስቴትስ ቁጥጥር ስር የዋሉት ኒኮላስ ማዱሮ አሁንም የቬኔዙዌላ ህጋዊ መሪ ናቸው ተባለ። ፕሬዝዳንቱም ሆኑ ቀዳማዊት እመቤቷ ንጹህ ሰው ናቸው መባሉ ተሰምቷል። ጉዳዩ በዘገባችን ተይዟል። ኖርዌይና ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፍ ለማድረግ መስማማታቸው ታወቀ። ፈረንሳይና ጀርመን በአዲሱ የባላስቲክ ሚሳኤል ፕሮጀክት ላይ ፍላጎት አሳይተዋል ተባለም። የአሜሪካ ጦር በሶሪያ ከሚገኝ ቁልፍ ወታደራዊ ካምፕ መውጣቱን ሴንትኮም ይፋ አድርጓል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በዩናይትድ ስቴትስ ቁጥጥር ስር የዋሉት ኒኮላስ ማዱሮ አሁንም የቬኔዙዌላ ህጋዊ መሪ መሆናቸውን የሪፐብሊካኑ ተወካይና ፕሬዝዳንት ዴልሲ ሮድሪጌዝ ተናግረዋል። ፕሬዝዳንት ኒኮላስ ማዱሮ ህጋዊ ፕሬዝዳንት መሆናቸውን ልነግራችሁ እወዳለሁ። ይህንን የምነግራችሁ እንደ አንድ ጠበቃ ጭምር ነው ብለዋል። ፕሬዝዳንት ማዱሮም ሆኑ ቀዳማዊት እመቤቷ ሁለቱም ንጹህ ሰው ናቸው ብለዋል። ሮድሪጌዝ አክለውም የፕሬዝዳንትነት ተግባራቸውን እየተወጡ ያሉት የቬኔዙዌላን ህገ መንግስት በጥብቅ በመከተል እንደሆነ ገልጸው ካለኝ የስራ ብዛትና ምን ያህል ስራ እንደሚበዛብኝ ስመለከት ስራው በጣም ከባድ እንደሆነና በየቀኑ በሙሉ አቅማችን እየሰራን መሆኑን መናገር እችላለሁ ብለዋል። ባለፈው ጥር 3 ቀን የዩኤስ ፕሬዝዳንት ዶናልድ ትራምፕ በካራካስ ወታደራዊ ዘመቻ ማካሄዳቸውን ካወጁ በኋላ የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በአሜሪካ ኃይሎች ተይዘው ወደ አሜሪካ ተወስደዋል። ጥር 5 ቀን ደግሞ ጥንዶቹ በኒውዮርክ ደቡባዊ ዲስትሪክት በፌዴራል ፍርድ ቤት ቀርበው በእጽ ዝውውር ተጠርጥረው ክስ ቀርቦባቸዋል። ሁለቱም ጥፋተኛ አለመሆናቸውን ገልጸዋል። በጥር 6 ቀን ምክትል ፕሬዝዳንት ዴልሲ ሮድሪጌዝ የቬኔዙዌላ ጊዜያዊ ፕሬዝዳንት ሆነው ቃለ መሐላ መፈጸማቸው ይታወሳል። ይህ በእንዲህ እንዳለ ትራምፕ በሽግግር ወቅት ዋሽንግተን ቬኔዙዌላን እንደምታስተዳድር መናገራቸውም ይታወሳል። ኖርዌይና ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፍ ለማድረግ ተስማሙ። ኖርዌይ ለዩክሬን ወታደራዊ ድጋፍ የሚውል 4.2 ቢሊዮን የኖርዌይ ክሮን ለማበርከት የተስማማች ሲሆን ፈረንሳይ በበኩሏ ለ3 ቢሊዮን ክሮን ብድር ዋስትና መስጠቷን የኖርዌይ መንግስት ትላንት ሐሙስ ይፋ አድርጓል። በፈረንሳይና በኖርዌይ መካከል የተደረገው ስምምነት ከፈረንሳይ የመከላከያ ኢንዱስትሪ ከፍተኛ መጠን ያላቸውን ከአየር ወደ ምድር የሚተኮሱ የጦር መሳሪያዎችን እንዲሁም የክትትልና የሁኔታዎችን ግንዛቤ የሚሰጡ አቅሞችን መግዛትን እንደሚያካትት የኖርዌይ መንግስት ይፋ አድርጓል። የኖርዌይ የመከላከያ ሚኒስትር ቶሬ ሳንድቪክ በመግለጫቸው ላይ በዚህ ስምምነት ውስጥ የተካተቱት ፕሮጀክቶች የዩክሬንን ወሳኝ ቅድሚያ የሚሰጣቸውን ፍላጎቶች የሚያሟሉ ሲሆኑ የተለዩትም ከዩክሬን መከላከያ ሚኒስቴር ጋር በተደረገም የቅርብ ውይይት ነው ብለዋል። አክለውም በዚህ ስምምነት ውስጥ የለየናቸው ፕሮጀክቶች ለዩክሬን ፈጣን ውጤት ያስገኛሉ ሲሉም ተናግሯል። ፈረንሳይና ጀርመን በአዲሱ የባላስቲክ ሚሳኤል ፕሮጀክት ላይ ፍላጎት አሳይተዋል ተባለ። አሪያን ግሩፕ የተባለው የጠፈር ምርምርና የመከላከያ ተቋም ባቀረበው አዲስ የየብስ ተወርዋሪ ባላስቲክ ሚሳኤል ላይ ፈረንሳይና ጀርመን ፍላጎት ካሳዩ የአውሮፓ ሀገራት መካከል ተጠቃሽ ሆነዋል። ይህም አውሮፓ የሩቅ ርቀት ጥቃት የማድረስ አቅሟን ለማጥበብ እያደረገች ያለችው ጥረት የቅርብ ጊዜ ምልክት ተደርጎም ተወስዷል። እንደ ኩባንያው ገለጻ የፈረንሳይ መከላከያ ሚኒስቴር ስለ ስርዓቱ ከአሪያን ግሩፕ ጋር እየተወያየ ሲሆን ሚሳኤሉም ከ1000 ኪሎ ሜትር በላይ ርቀት የሚገኙ ኢላማዎችን በጥቂት ደቂቃዎች ውስጥ የመምታት አቅም አለው ተብሏል። ኩባንያው በተጨማሪም ከጀርመን መንግስት ጋር ግንኙነት እያደረገ መሆኑንና ስለ ሚሳኤሉ አቅም መረጃ እየሰጠ መሆኑን
ገልጿል። የአሪያን ግሩፕ የመከላከያ ፕሮግራሞች ዳይሬክተር ሐሙስ ዕለት በሙኒክ የደህንነት ኮንፈረንስ ጎን ለጎን ለጋዜጠኞች ሲናገሩ ሰዎች ከባላስቲክ ስርዓቶች ጋር ተያይዞ አደጋ ላይ ያለው ነገር ምን እንደሆነ ለመረዳት እየሞከሩ ነው ብለዋል። ዳይሬክተሩ አክለውም ሩሲያ በዩክሬን ላይ የምታደርሰውን የባላስቲክ ሚሳኤል ጥቃትና በመካከለኛው ምስራቅ መሰል መሳሪያዎች ጥቅም ላይ መዋላቸውን በመጥቀስ መሳሪያው ካለው ጂኦፖለቲካዊ ሁኔታ አንጻር እንዴት ሊጣጣም እንደሚችል ከበርካታ ሀገራት ጋር የመጀመሪያ ደረጃ ውይይት እያደረጉ መሆኑን ገልጸዋል። የአሜሪካ ጦር በሶሪያ ከሚገኝ ቁልፍ ወታደራዊ ካምፕ መውጣቱን ሴንትኮም ይፋ አደረገ። የአሜሪካ ጦር ለቆ መውጣቱን ተከትሎ በኢራቅና በጆርዳን ድንበር መገናኛ ላይ የሚገኘውን ስትራቴጂካዊ ካምፕ የሶሪያ መንግስት መቆጣጠሩን የመንግስት የዜና ምንጮች ገልጸዋል። የአሜሪካ መካከለኛው እዝ ሴንትኮም እንዳረጋገጠው የአሜሪካ ጦር በደቡባዊ ሶሪያ ከሚገኘው የአልታፍ ካምፕ ለ10 ዓመታት ያህል ከቆየ በኋላ ሙሉ በሙሉ መውጣቱን አጠናቋል። የሴንትኮም አዛዥ አድሚራል ብራድ ኩፐር ሐሙስ ዕለት ባወጡት መግለጫ የአሸባሪው ቡድን ዳግም እንዳያንሰራራ አጋሮቻችን የሚያደርጉትን ጥረት እየደገፍን በክልሉ ለሚነሱ ለማንኛውም የዳኢሽ ስጋቶች ምላሽ ለመስጠት የአሜሪካ ኃይሎች ዝግጁ ሆነው ይቆያሉ ብለዋል። አክለውም በዳኢሽ ላይ ጫናን አጠናክሮ መቀጠል የአሜሪካን ደህንነት ለመጠበቅና ቀጠናዊ መረጋጋትን ለማጠናከር ወሳኝ ነው ሲሉም ገልጸዋል። ሴንትኮም እንዳለው ከአልታንፍ የመውጣቱ ሂደት የተጠናቀቀው ረቡዕ ዕለት ሲሆን ይህም በ2014 የዳኢሽ አሸባሪ ቡድንን ለመዋጋት የተቋቋመው ጥምር ግብረ ኃይል የሚያከናውነው በጥንቃቄ የታቀደና በሁኔታዎች ላይ የተመሰረተ የሽግግር ሂደት አካል ነው ተብሏል። የሶሪያ መንግስት ምንጮች ረቡዕ ዕለት ለአናዶሉ እንደገለጹት የአሜሪካ ጦር ለቆ መውጣቱን ተከትሎ የሶሪያ ጦር ክፍሎች በኢራቅና በጆርዳን ድንበር መገናኛ ላይ የሚገኘውን ስትራቴጂካዊ ካምፕ ተረክቧል። አሜሪካ እንደ አውሮፓውያን አቆጣጠር በ2017 እና 2018 ያስፋፋችውን የአልታንፍ ካምፕን ከጆርዳን ድንበር እስከ ኤፍራጠስ ወንዝ ድረስ ባለው በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ የኢራን ድጋፍ ያላቸውን ቡድኖችና የዳኢሽ አሸባሪ ድርጅት ወታደራዊ እንቅስቃሴዎችን ለመቆጣጠር ትጠቀምበትም ነበር። ቻይና በእስራኤል የሰፈራ መስፋፋት ላይ ጠንከር ያለ ማስጠንቀቂያን ሰጠች። ቤጂንግ እስራኤል በዌስት ባንክ እያካሄደች ያለውን አዳዲስ የሰፈራ መንደሮች ግንባታ ሕገ ወጥ ስትል በጽኑ ኮንናለች። የቻይና መንግስት እስራኤል ከዚህ ድርጊቷ በአስቸኳይ እንድትቆጠብም አሳስቧል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መግለጫ ጋዛና ዌስት ባንክ የማይነጣጠሉ የፍልስጤም ግዛቶች መሆናቸውን አጽንኦት ሰጥተዋል። ቻይና በቀጠናው ዘላቂ ሰላም ሊሰፍን የሚችለው የሁለቱን ሀገራት መኖር በሚያረጋግጠው ቱ ስቴት ሶሉሽን መርህ ብቻ እንደሆነም በድጋሜ ገልጻለች። እስራኤል በዌስት ባንክ የምታደርገው የማስፋፋት ስራ ዓለም አቀፍ ሕግጋትን የሚጥስና የሰላም ተስፋን የሚያጨልም መሆኑንም ቃል አቀባዩ አስገንዝበዋል። ቻይና በመካከለኛው ምስራቅ ጉዳይ ያላትን ዲፕሎማሲያዊ ተጽዕኖ እያሳደገች ባለችበት በዚህ ሰዓት ይህ ማስጠንቀቂያ መውጣቱ በሀያላን ሀገራት መካከል ያለውን የፖለቲካ ልዩነት ይበልጥ ያሳያልም ተብሏል። እስራኤል ግንባታውን እንድታቆም ቻይና ከጅምሩ ስትወተውት መቆየቷም ተነግሯል። ፕሬዚዳንት ትራምፕ የቢሊዮን ዶላሮች የጋዛ መልሶ ግንባታ እቅድን ይፋ ሊያደርጉ ነው ተባለ። ፕሬዚዳንት ዶናልድ ትራምፕ በጦርነት የወደመችውን ጋዛን መልሶ ለመገንባት የሚያስችል የብዙ ቢሊዮን ዶላር እቅድና በተባበሩት መንግስታት ድርጅት እውቅና የሚሰጠው የሰላም አስከባሪ ኃይል የማሰማራት እቅዳቸውን ይፋ እንደሚያደርጉ ሮይተርስ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ይህ ታላቅ እቅድ ይፋ የሚደረገው በሚቀጥለው ሳምንት ዋሽንግተን ውስጥ በሚካሄደው የትራምፕ የሰላም ቦርድ የመጀመሪያ ጉባኤ ላይ እንደሆነም በዘገባው ተመላክቷል። በጉባኤው ላይ የበርካታ ሀገራት መሪዎች የሚሳተፉ ሲሆን በሺዎች የሚቆጠሩ ወታደሮችን የያዘ ዓለም አቀፍ የሰላም አስከባሪ ኃይል በጋዛ እንዲሰማራ ስምምነት ይደረጋል ተብሎም ይጠበቃል። ይህ ኃይል በጋዛ ያለውን የተኩስ አቁም የማስከበርና የጸጥታ ስራዎችን የመምራት ኃላፊነት ይኖረዋል ተብሎም ይጠበቃል። ከቀናቶች በኋላ በሚካሄደው በዚህ ስብሰባ ላይ የ20 ሀገራት ልዑካንና የበርካታ ሀገራት መሪዎች ይገኛሉ ተብሎም ይጠበቃል። ይሁን እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአካል እንደማይገኙ ተነግሯል። ይህ እቅድ ትራምፕ ባለፈው መስከረም ወር ላይ ይፋ ያደረጉት የጋዛ የሰላም እቅድ አካል ሲሆን ቀደም ሲል በነበረው የመጀመሪያ ምዕራፍ ሐማስ ታጋቾችን እንዲለቅና እስራኤል ፍልስጤማውያን እስረኞችን እንድትፈታ የሚያስችል የተኩስ አቁም ስምምነት ላይ መደረሱ
ይታወሳል። ጉባኤው ከሐማስ እጅ የሲቪል አስተዳደሩን የተረከበው የጋዛ አስተዳደር ብሔራዊ ኮሚቴ እያከናወናቸው ያሉትን የሰብአዊ እርዳታ፣ የፖሊስና የዕለት ተዕለት አስተዳደር ስራዎችንም ይገመግማል ተብሎ ይጠበቃል። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። ሞን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።